ስለዚህ አሁን ቤተክርስቲያኗ አትመሰክርም እያሉኝ ነው ያሉ። እየጠፋች ነው ያለች። እንደውም የክፋቱን አካሄድ እየበለጠ እያጎለበተችው ነው ያለ። አሁን በተያዘችባቸው የቤት ስራዎቿ ቤተክርስቲያን የቅድም ያነበብናቸውን የመጽሐፍ ክፍሎች በአጠቃላይ ረስታቸው ተኝታለች፣ አታስታውሳቸው። እየተቃወመችው መጽሐፍ ቅዱስን በአጠቃላይ ለህይወቷ እንደ ጠንቅ ስለሆነባት ብዙ ነገር የሚያስጥላት ከጥቅሟ ሁሉ የሚያረቃት ስለሆነ ምእመናኖቿን ሁሉ የሚነጥቃትም ስለሆነ የሰው ሁሉ ከአንድ ጳጳስ ተነስቶ ወደ ክርስቶስ ከዞረ እኮ ጳጳሱ ባዶ ነው፣ ቀሚሱን ብቻ ነው ለብሶ ይላል። ደግሞ ይሄ እየታየም ያለ ነገር አለ ሆኗል። አሁን ግን ሳይወዱ በግድ እውነቴን ነው ትንሽ አይናቸው የተገለጠላቸው ጳጳሳት እንደተገለጠላቸው ቢጨክሩ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እንላችኋለን። የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ደግሞ በጀመርነው የባለፉት ጊዜያቶች ተከታታይ ውይይቶቻችንን የምናሳርግበት የምንጨርስበት ክፍል ይሆናል። እንግዲህ ምስክርነት የሚለውን በብሉይም በአዲስም ያለውን አይተናል። እግዚአብሔር አብ የጌታችን እናት ማርያም፣ እንደገና ደግሞ መላእክት፣ ጌታችንም ራሱና ደቀ መዛሙርቱ የተናገሩትን ያው በሰፊው አይተናል፣ እናምናለን። ብዙዎቻችሁ ደግሞ ይህንን እውነት ተረድታችሁ ወደዚህ እውነት መታችኋልን ብለን እናምናለን። ለማንኛውም ግን በየትኛውም ነገር ላይ ለመነጋገር ለመወያየት እኔ ተምሬ እንዲህ መሆን ፈልጋለሁ ብሎ የሚል አካል ስክሪኑ ላይ በምናስቀምጥላችሁ የስልክ ቁጥር በመደወል መነጋገር፣ መገናኘት፣ ማውራት እንችላለን። ብዙ ነገሮችን እንደተማራችሁም እርግጠኛ ነኝ። ይሄንን ግልጽ አድርገን እንድንናገርም የፈለግነው እንደዚህ የተገለጠ ነገር እንዲኖር የፈለግነው አብዛኛው ህዝባችን ይሄንን ሚስጥር ስለማያውቀው ነው። አብዛኛው ህዝባችን ይሄንን ታሪክ አይረዳውም። ለምንድን ነው ብለን ካልን ከሚያነቡት ይልቅ የማያነቡት ስለሚበልጥና ትራስ ላይ ብቻ ተደርጎ ስለሚቀመጥ ነው። ዛሬ ግን እውነቱን ነግራችኋለን። ይሄንን መጽሐፍ አነቡት። ያነበባችሁት እውነት ደግሞ ወደ እግዚአብሔርን ወደ ማወቅ ያመጣችኋል። እና መሪጌታ ጽጌ በባለፈው ፕሮግራማችን ላይ ስንነጋገር የዚህ መከራ ቀማሽ ሆነዋል በዚህ ወንጌል ምክንያት። እሳቸውን ብቻም አይደለም ሌሎችም ሰዎች እንደዚሁ በዚህ በወንጌል ምክንያት መከራ ተቀብለዋል። በትንሹም ቢሆን ደግሞ እኛ ስድብ ደርሶብናል፣ ግልምጫ ደርሶብናል፣ የተለያዩ ነገሮችን ደርሶብናል። በተለይ ድሬዳዋ ላይ የሆነውን ነገር ስንሰማ ቀደምት ከኛ በፊት የነበሩ የተሐድሶ እንቅስቃሴ አራማጆች ሲነግሩን እርጉዝ ሴት ነች የተገደለችበትን ነገር እናስታውሳለን። እና በኋላ ድንገት ከመሪጌታ ጋር አነሳላቸዋለሁኝና ስለዚህ ይሄ ሁሉ የሆነው ስለዚህ ወንጌል ነው፣ ከዚህ ወንጌል ውጭ አይደለም። ከዚህ ወንጌል ውጭማ ብንሆን ኖሮ ማንም እንኳን ሊሰድበን ቀርቶ ጫፋችን እንዲች የሚደርስ ሰው አይኖርም። ለምንድን ነው ካላችሁ ማን ያንሳል? የሚታወቅ ነገር ስላለ ማለት ነው። ይሄ ወንጌል ግን ሳንወድ በግዳችን ይህን መከራ እንድንቀበል ያደርገናል። በዚህ እንኮራለን፣ ደስ እንሰኛለን። የምንኮራው ደግሞ ኢየሱስን ሰባኪዎች መሆናችን፣ ለኢየሱስ ምስክሮች መሆናችን ነው የሚያኮራን። ምን ጊዜም ቢሆን በሕይወታችን ላይ ትልቅ ነገር ያለን ቢኖር ክርስቶስን መስበካችን፣ ክርስቶስን መናገራችን፣ ክርስቶስን እንዲህ ነው ብለን ማለታችን፣ ይሄ ለኛ ታላቅ ክብር ነው። ድንቅ በቃ የሆነ ነገር ነው እና አሁንም ከዚህ ፍቅር የሚለየን ማንም የለም፣ እንናገራለን። እና ዛሬ ከመሪጌታ ጽጌ ጋር የምንነጋገርበት የምንወያይበት ርዕሳችን ቤተክርስቲያን ስለ ምስክርነት ምን ትላለች የሚለውን ይሆናል። ካህናቱ ምን ይላሉ የሚለውን የምንወያይ ይሆናል። መሪጌታ እንኳን በደህና መጡ። እንኳን ደህና ቆየኝ። ክብር ለአምላካችን ለእግዚአብሔር ይሁን፣ አሜን። ቤተክርስቲያን ስንል መነሻችን የሐዋርያት ሥራ ላይ የተገለጠችው ቤተክርስቲያን ናት። የሐዋርያት ሥራ ምዕራፍ 2 ላይ ቤተክርስቲያን ተገልጣለች። ጌታችን ከዚያ በፊት 3 ጊዜ ቤተክርስቲያኔ ብሎ ተናግሯል።
በስም ደረጃ ቤተክርስቲያን የሚል ስም በወንጌል 3 ጊዜ እንመለከታለን። ያውም በማቴዎስ ወንጌል ላይ ነው። በአንተ ቤተክርስቲያን እሰራታለሁ ሲል ለጴጥሮስ ወደፊት የትንቢት ንግግር ሲናገር ታየዋለህ። 18 ላይ ደግሞ ስለ በደል ወይም ደግሞ ስለ ይቅርታ ወንድም ቢበድልህ ብቻውን አድርገህ ምከረው፣ ቢጸጸት ወንድምህን ገንዘብ አደረከው፣ አንተን ባይሰማ ካንተ ጋር 2 ወይም 3 ሰዎችን ይዘህ ምከረው፣ እነሱም ባይሰማ ደግሞ ለቤተ ክርስቲያን ንገራት፣ ቤተ ክርስቲያንን ባይሰማ ብሎ ሲናገር ታያለህ። ለቤተ ክርስቲያን ንገራት፣ ቤተ ክርስቲያን ባይሰማ። እንግዲህ በቃል ደረጃ እዚያ ላይ ቤተ ክርስቲያንን እሰራታለሁ፣ ከዚህ ላይ ደግሞ ለቤተ ክርስቲያን ንገራት፣ ቤተ ክርስቲያንን ባይሰማ ሲል 3 ቃላቶች ቤተክርስቲያን የሚሉ እንመለከታለን። እዚያ ላይ በትንቢት የተነገረች ቤተክርስቲያን አሁን ላይ በይፋ በአካል ተገልጣለች። 3000 ነፍሳት አሁን 120 ደቀ መዛሙርት ነበር ሲባል የነበሩት 120 ደቀ መዛሙርት። እንደውም እዚህ 3000 ሆነው እንኳን በኢየሩሳሌም የነበሩ ታማኞች ደቀ መዛሙርት ነው ስማቸው። በኋላ ነው በአንጾኪያ ደቀ መዛሙርት ለመጀመሪያ ጊዜ በዚያ ቤተክርስቲያን ተባሉ የሚለው ነገር ክርስቲያን ተባሉ የሚለውን የምንመለከተው። እንግዲህ እንደው በጉባኤ ደረጃ ቤተክርስቲያን የሚለውን ስም ብንወስድ በኢየሩሳሌም ያለች ቤተክርስቲያን ስለሚሏት እነ ጳውሎስ በኋላ ላይ አይህ በኢየሩሳሌም ያለች ቤተክርስቲያን ስለሚሏት በኢየሩሳሌምም ያለችው የደቀ መዛሙርት ህብረት የምዕመናን አንድነት ቤተክርስቲያን ናት። ቤተክርስቲያን የሚል ስም አላት እና እዚህ ቦታ ላይ ነው ቤተክርስቲያን በአካል የተገለጠችው። እውነትም ጌታችን ቤተክርስቲያኔን እሰራታለሁ ሲል አንጾኪያ ላይ ደቀ መዛሙርት ክርስቲያን ተባሉ ለተባለችው ሳይሆን ኢየሩሳሌም ላይ በጴጥሮስ ስብከት ለተጠሩትና ላመኑት ምዕመናን ነው። እዚህ ላይ ነው ቤተክርስቲያን የተገለጠውና የጌታችን ትንቢትም እውን የሆነው እዚህ ላይ ነው። እንግዲህ የቤተክርስቲያን ተልእኮ ምንድን ነው? የቤተክርስቲያን ምስክርነት ምንድን ነው ብለን ስንል እስካሁን ድረስ የሰማችው ነገር አለ። እስካሁን ድረስ የተለማመደችው ነገር አለ። የታዘዘችውም አለ። በትእዛዝ ደረጃ የተቀመጠ ነገር አለ። ስለዚህ ትእዛዝን ደግሞ በልዩ ሁኔታ የምታከብረው ነው። በቃ ተቀብዬዋለሁ ግዴታዬ ብለህ የምታደርገው ነገር ነው እንጂ በውዴታ የሚሆን ነገር አይደለም። ትእዛዝ ከሆነ ግዴታ ነው። አድርግና አታድርግ የሚል ነገር ካለ ይሄ ግዴታ ነው። በቃ የምታመልከው አምላክህ ወይም ደግሞ ጌታዬ የምትለው ከአንተ የበላይ አካል ይሄን አድርግ ይሄን አታድርግ ካለህ በሕግ ውስጥ ገብተሃል ማለት ነው። ስለዚህ የቤተ ክርስቲያን ሕግ ማን ነው ካልህ ኢየሱስ ነው። የቤተ ክርስቲያን ሕግ ኢየሱስ ነው። ኢየሱስ ሁን ያለህን ትሆናለህ። ኢየሱስ የኖረውን ትኖራለህ። ሕግህ ነው እሱ። በቃ ጳውሎስ ምን አለ? መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አይ ከዚያ በፊት የነበረውን አዳማዊ ፍጥረቱን ተወ። አሁን የተፈጠረበት የጳውሎስ ዓላማ ምንድን ነው? ወይም ደግሞ እኛ ብሎ ሲናገር ጳውሎስ እሱንና ቤተክርስቲያንን ነው። በክርስቶስ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ሲል አሁን አዲስ ልደት ውስጥ ተገኝተናል ማለት ነው። አዲስ መወለድ፣ አዲስ ተፈጥሮ ውስጥ ገብተናል ማለት ነው። ስለዚህ ይህንን መልካሙን ስራ ለማድረግ የቤተ ክርስቲያን ተልእኮ እየተመታች እየተሰደደች እየተገረፈች ኢየሱስ ትላለች። ሌላ ስም አትጠራም። ይህን ያህል ዋጋ የምትከፍልለት እቺ ጉባኤ ለምንድን ነው? ምንድን ነው ኢየሱስ ማለት ማን ነው የሚል አማኝ ሲመጣ ኢየሱስ ለአንተም ለእኔም ለዓለም ሁሉ አምነው ይድኑበት ዘንድ ራሱን መስቀል ላይ የሰጠ ነው ተብሎ የሚገለጥ ኢየሱስ። ስለዚህ እግዚአብሔር አብ የሰጠን ሕግ ቢኖር ኢየሱስ ነው ሕጋችን። በቃ የቤተ ክርስቲያን ሞዴል ማን ነው? ኢየሱስ ነው። በቃ ልካችን፣ ዲዛይናችን የተሰፈርንበት የተለካንበት ኢየሱስ ነው። መሰረታችን ኢየሱስ ነው። የቤተ ክርስቲያን አሁን ቤተ ክርስቲያን እኔ ማን ነኝ ካለች መሰረቷ ኢየሱስ ነው። አሁን እኮ ችግሩ ቤተ ክርስቲያን አሁን የኛ ቤተ ክርስቲያን ውጥንቅጧ የወጣው በማያገባት ሁሉ ገባች። በመላእክት ጉዳይ ሁሉ ገባች። በፍጡር ጉዳይ ሁሉ ገባች። በቅርጻ ቅርጽ ነገር ሁሉ ገባች። በዚያ ተጠመደች። ለዚያ ሁሉ መጽሐፍ ቅዱስ ጥቅስ ፍለጋ ቅርጻ ቅርጽ እንዴ እግዚአብሔር እኮ ነው የሰራው። ቅርጹን ከየት ከጽላቱ ላይ እኮ የኪሩቤል ቅርጽ የሰራ እግዚአብሔር እኮ ነው።
እና የኪሩቤል ቅርጽ ስገዱ ብሎ ነው እግዚአብሔር የኪሩቤል ቅርጽ ይሰራልን። የታቦቱ ስራ ዲዛይኑ ያ ከሆነ አዎ የኪሩቤል ዲዛይን እንደዛ በመክደኛው ላይ የሁለት ኪሩብ ስዕል ተስሎ ተቀርጾ ነበረ፣ ከወርቅ ተቀርጾ ነበረ። እግዚአብሔር ያንን ያደረገው እንዲሰግዱለት አይደለም ለእስራኤል። እና የስዕል ልምምድ ከራሱ ከእግዚአብሔር እንደመጣ አድርገው የሚሰብኩ ሰዎች አሉ። በነገራችን ላይ አንድ ወቅት ማን ነው ስሙ ባክህ ይሄ አርቲስት ነው ሽመልስ ነው ሽመልስ የሚባል ይሄ የሆነ ቅርሳ የሆነ ጽዳት ምናምን ሲሰራ የነበረ ማናበራ ሞላ ነው ጋሻ በራ ሞላ እዚያ ከፒያሳ ሰባ ደረጃ አካባቢ ላይ ሐውልቶች ቅርጻ ቅርጾች ሰራ እና ቅርጻ ቅርጾች ደግሞ አንዳንዶቹ የመላእክት መልክ ያላቸው የሆነ የጄኔራሎችም አይነት ነገር የሆነ የህንድም አማልክት የሚመስሉ ነገሮች ሁሉ ሰራ። እንደገና መጣና እዚህ እስጢፋኖስ ቤተክርስቲያን መስቀል አደባባይ የመላእክት ክንፍ ያላቸው በመላእክት ስም ቤተክርስቲያን ግቢ ስለሆነ መቼም ሌላ ሐውልት አትሰራ። አዎ የሚካኤልን ወይ የመላእክትን ቅርጻ ቅርጽ ትሰራለህ። ከዚያ ማህበረ ቅዱሳን መጽሔት አወጣ፣ አወገዘ። ቤተክርስቲያናችን ስዕል እንጂ ቅርጻ ቅርጽ የላትም እንቃወማለን አለ። በሐመር መጽሔት ላይ ይህንን አወጣ። ቤተክርስቲያናችን ቅርጻ ቅርጽ የአሕዛብ ነው፣ ቤተክርስቲያናችን የቅርጻ ቅርጽ ልምምድ የላትም፣ ቅዱሳት ስዕላት ግን አሏት አምልኳን የምትገልጽባቸው ብሎ ይህንን ጋሻ በራን እዚያ ላይ ተቃወመ። ግን እኮ ቅድስት ሥላሴ ካቴድራል ብትገባ እንዳለ ዙሪያውን ደግሞ በአራቱም ማዕዘን የመላእክት ቅርጻ ቅርጽ ደግሞ አለ። ቆም ብሎ ያለ መምከር፣ ቆም ብሎ ያለ ማስተዋል፣ ሲጀመር የቤተ ክርስቲያን ተልኮስ ይሄ ነው ወይ ያለ ማለት መጽሐፍ ቅዱስ ይሄን ነገር በእውነት ከብሉይ ኪዳን እስከ አዲስ ኪዳን እንዴት ነው አመጣጡ? የብሉይ ኪዳን ዘመን ማለት ምን ማለት ነው? የአዲስ ኪዳን ዘመን ሲባልስ ምን ተቀበለ ምን አስቀረ የሚለውን በሰከነ መንፈስ እንደ እግዚአብሔር ቃል አለማየት ነገሮችን እንዴት ውጥንቅጥ ራሳቸው ቅርጻ ቅርጽ እግዚአብሔር ቅርጽ ሰርቶ የኪሩብ ቅርጽ ራሱ ከታቦቱ ላይ የሰጠን እግዚአብሔር ነው ብለው ፕሮቴስታንቱን ይከራከራሉ። በሌላ በኩል ደግሞ እኛ የቅርጻ ቅርጽ ልምምድ የለን ብለው ደግሞ በሌላ በኩል ደግሞ እዚህ ሲወግዙታ ያለ ቤተክርስቲያኒቱ መልክ አልባ ናት፣ ሰው አልባ ናት፣ ማንም ተነስቶ እንደታየው የሚያወራላት ናት። ሲኖዶሱ ዝም ብሎ የተቀመጠ ነው። አንደኛ እውቀቱም ያንሰዋል። የመጽሐፍ ቅዱስ እውቀቱ ከቋንቋ ጀምሮ ቢያንስ እኮ በአሁኑ ዘመን በዚህ ዘመን አንድ ጳጳስ እኮ ግዕዝ ቋንቋ፣ አማርኛ ቋንቋ ወይም ሲሆን በሀገሪቱ 2-3 ቋንቋ በሀገር ምክንያቱም አፋር ክልል ሊሾም ይችላል። አማርኛ የማይሰማ ህዝብ ይኖራል እዚህ አካባቢ። ደቡብ ሊሄድ ይችላል። አማርኛ የማያውቅ ህዝብ ሊያጋጥመው ይችላል። ያንን ማህበረሰብ ቋንቋ አውቆ ከዚያ በደንብ አድርጎ ማገልገል ቤተክርስቲያን መስራት አለበት። እንግሊዝኛ ቋንቋ ማወቅ ግዴታው ነው። ምክንያቱም ቤተክርስቲያን አረብ ሀገር ሊሄድ ይችላል። አንድ ጳጳስ ተሹሞ ወደ ኬንያ ሊሄድ ይችላል። ወደ አሜሪካን ወደ ተለያዩ ስቴቶች ተመድቦ ይሄዳል። አውሮፓ ይሄዳል። ቢያንስ እንግሊዝኛ ቢያውቅ ያ ህዝብ እንግሊዝኛ ቋንቋ ይዞ ነው የሚጠብቀው። ይህን ያህል በእውነት ነው የምልህ እንዲሁ በስጋዊ ጥበብ እንኳን ይህንን ያህል መሄድ ነበረባቸው። በየቤታቸው የእንግሊዝኛ ቋንቋ ባለሙያ ቀጥረው በቤታቸው ቢማሩ ይችላሉ። ገንዘብ ሞልቷቸዋል። እና እንደዚህ ተምረው እንደዚህ በስለው አውቀው ሲኖዶሱ ግዴላችሁም እንዲሁ መንፈስ ቅዱስስ መቼም ከኛ ርቋል። እንዲሁ እንደ ሳይንስ እንኳን ቤተክርስቲያኒቱን እናጥናት ብለው ቢሉ እውነቴን ነው የምልህ እንዲሁ እንደ ሳይንሱ እንደዚህ ዓለም እውቀትና ጥበብ እንዲሁ ቤተክርስቲያኒቱ ቢያዩዋት ብዙ ነገር እኮ ይፈተሹላት ነበር። እና አባቶች የሚባሉት ከቤተክርስቲያኒቱ ርቀዋል፣ ጎድለዋል፣ ወጥተዋል። ምንም ሲባል የሚሰሙት ነገር የሚረዱት ነገር የላቸው። በቃ እነሱ ብፁዕ አባታችን አሁን ቡራኬና መስቀል ጸሎት ያደርጉልናል፣ እዚያ አለቀ። ማንም ሲለፈለፍበት የዋለውን መድረክ እነሱ ለቡራኬ ብቻ ይነሱበታል።
ለምን ይህን ያህል የወደቀች ቤተክርስቲያን ጵጵስና ለምንድን ነው የሚያስፈልገው? መንፈስ ቅዱስ እናንተን በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ አይደል የሚለው? ለመንጋው ሁሉና ለራሳችሁ። እንግዲህ ለቤተክርስቲያን አለን የሚሉ ከእግዚአብሔር ተልከናል የሐዋርያት ቅብብሎች አለን የሚሉ አባቶች የታሪክ ቤተክርስቲያናቸው የክርስቶስ ቤተክርስቲያን አለች ወይ? አሁን መስቀል አደባባይ ውጣ ሲባል ነጠላ ለብሶ የሚወጣ ህዝብ ኦርቶዶክስ ነው እንዴ? ታቦታ ክብር ሲባል ነጠላ ለብሶ የሚወጣ እውነት እንዲሁ ያን ሁሉ ቅባት ተቀባብቶ ቤተክርስቲያኑን አይቶ የማያውቅ እኮ ትዳር ፍለጋ የሚወጣ ህዝብ እኮ ሞልቷል እኮ። የጥምቀት በዓል እኮ ታምር እኮ እያየን ነው። ተደባዳቢውንም ወገን ብንመለከተው እኮ ድንጋይ ይዞ የሚወጣው መጠጥ የአልኮል መጠጥ እዚያ ላይ ድንኳን ተተክሎ ሲሸጥበት ሲቸበቸብበት የሚውል አንድ ዋዜማው ላይ ወንጌል አልተሰበከ። ባህር ሸሸች ብቻ ባህር ሸሸች። ዮርዳኖስ ወደ ኋላ የሌለ ታሪክ ተፈጥሮ የሚተረከው በጥምቀት ባህር የትኛውም ዮርዳኖስ አልሸሸም። እና ቤተክርስቲያኒቱ ህልውናዋን ስታለች። ቤተክርስቲያኒቱ ተልኳን እየፈጸመች አይደለችም። ቤተክርስቲያኒቱ ገድላትና ድርሳናት ላይ ነው ህይወቷን መስርታ ያለችው። ፍጡር እያመለከች ነው ያለችው። አላመለኩም ካለች ለምንድን ነው ከኛ ጋር ቀርባ የምትነጋገረው? ለምንድን ነው? እኔ ይህን ቃል ብቻ ተናግሬ ልጨርስ። ሰሞኑን ከአቶ ወንድም ዮናስ ጎርፌ ጋር ያደረግኩትን ውይይት ማህበረ ቅዱሳን በእርሱ ሚዲያ አቅርቦታል። ጠያቂው የሞቱበት ፕሮግራም ቢኖር እሱ ፕሮግራም ነው እና ይሄ በጣም አዘሩ፣ በጣም አፈሩ። ማህበረ ቅዱሳን ማለት ይሄን ያህል ወርዷል እንዲያሉ ሰው አጣ እንዴ? የኔን ትምህርት ለመሞገት መጀመሪያ እንደሚመልስ ሰው ጽጌ ከቤተ ክርስቲያን ወጥቶ ለቤተ ክርስቲያን የተሻለ ነገር ይናገራል ተብሎ ሲጠበቅ ከቤተ ክርስቲያን የሌለ ሰውዬ ቤተ ክርስቲያኒቱን የማያውቃት ወንድም ዮናስ የተባለ ሰውዬ ግን ለቤተ ክርስቲያን ጠበቃ ቆሞ ሲሟግትላት ነበረ። እሱን ሳናመሰግን አናልፍም አሉ። ምንድነው ጥያቄው? ጽጌ ታምረ ማርያምን የሰማ እንደ ቅዱስ ቁርባን ይቆጠራል ብላ ታምናለች። ይህንን እኛ ተሐድሶቹ አንቀበልም። ከቅዱስ ቁርባን ጋር የሚወዳደር ምንም አይነት ገድልና ድርሳን የለም ብለን እናምናለን ብዬ ተናግሬያለሁ ዮናስ ላይ። ሁለተኛ ገድላት ድርሳናት የመጽሐፍ ቅዱስን ያህል እኩል ስፍራ ተሰጥቷቸዋል። ይሄን ደግሞ እኛ አንቀበልም። መጽሐፍ ቅዱስን የሚተካ ምንም አይነት የሚገዳደር መጽሐፍ የለም ብለን እናምናለን። የቃል ኪዳን ታቦት ወደ ኢትዮጵያ አልመጣም፣ ቢመጣም ለቅርስነት ካልሆነ በስተቀር ለሌላ ለምንም አያገለግልም ብለን እናምናለን ብሎ ዮናስ ጎርፉን ጽጌ ጠይቆታል። እና በእኛ ሚዲያ ደግሞ ይህንን ማየት እንፈልጋለን ብለው እኔ ደግሞ መልስ ሊሰጡ ነው ብዬ ስጠብቅ አንድም ሳይነኩት ይሄንን ጠያቂው ብቻ ሳይነካ ዮናስ ጎርፉን ብቻ እያወዳደሱ ሌላ ነገር አወርተው ተሰነባበቱ። አይ ይህንንስ እንደገና እኔ ማየት አለብኝ፣ ማህበረ ቅዱሳንን በዚህ መሞገት አለብኝ ብዬ እንደገና ለምን መሰለህ? አሁን በእርግጥ በማህበረ ቅዱሳን አትፍረድ። ሲያደራጇቸው ሲመሰርቷቸው በውድቀት ላይ ነው የመሰረቷቸው እንጂ በጤናማ ነገር ላይ አይደለም። ውድቀት ላይ ነው የመሰረቷቸው፣ ስህተት ላይ ነው የመሰረቷቸው። ስለዚህ በተሻረ ባለቀ ነገር ላይ ነው የመሰረቷቸው እና አሁን በማህበረ ቅዱሳን ስህተት አልፈርድም፣ የምፈርደው በአባቶች ነው። እና ቤተክርስቲያኒቱ ተልኮዋን ዘንግታለች። ፍጡርን ታመልካለች። አናመልክም አይሉም፣ ያመልካሉ። ማስረጃ አለን፣ እንመጣለን። በሱ ላይም በደንብ አድርገን እንወያያለን። እና መርጌታ በጣም ነው የማመሰግነውና ብዙ ነገር ነው የነካኩልን። እውነት ነው ቤተክርስቲያኗ ያው ጌታ የሰጣትን ታላቁን ተልእኮ ትተዋለች። አንደኛ ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 19 እስከ መጨረሻው ያለው ላይ ያለውን እንዳለ ትታለች። በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ያለውን ትተዋለች። የለም የምናየው ነገር የለም። ስለዚህ ይሄ አንድ ውድቀቷን ያሳያል ብለን እናምናለን። እና ቤተክርስቲያኗ ስለ ምስክርነት መመስከር ያልቻለችው ይሄ እውነት ስለጠፋት ነው። ይሄ እውነት ስለጠፋት ነው እንጂ የፕሮቴስታንት ቤተክርስቲያን እኮ ይሄ እውነት ስለገባት ነው
ኢየሱስ ክርስቶስ ጌታ ነው ብላ የምትናገረው ህፃናቱ እንኳን እዛ ፕሮቴስታንት ቤተክርስቲያን አካባቢ የሚያድጉ ህፃናትን ስንመለከት መጥተው ኢየሱስ ጌታ ነው ሲሉ እንሰማቸዋለን። ለምንድን ነው ስንል ያቺ ቤተክርስቲያን ሌላ ነገር ቢገጥማትም እንኳን ቤተክርስቲያኗ በትውልድ ውስጥ አንድ ነገር አስቀምጣለች። ኢየሱስ ክርስቶስ ጌታ እንደሆነ ሰው መመስከር እንዳለበት አስቀምጣ አንድ ተልእኮ አለኝ ብላ ይዛለች። ወደኛ ቤተክርስቲያን ስንመጣ ግን ይሄ ፍንጩም የለም። ፍንጩ እንኳን የለም። እንደገናም ደግሞ ታስተምራለች ብለን እንዳንልም ያስተማረችውን ነው ምዕመኖቿ መሆን የሚገባቸው። ምዕመኑ ጋር የምናየው ነገርም የለም። እኔ አንዳንድ ጊዜ ግርም ይለኛል። በተለይ ይህንን ፕሮግራም ካዘጋጀሁበት ጊዜ ጀምሮ ከመዘጋጀት ከተጀመረበት ጊዜ ጀምሮ በሰፊው ማየት የፈለኳቸውን ነገሮች ማየት ሞክሬያለሁ። ግን እንደውም ምንም ውስጥ ምንም ነገር የፈጠረው ነገር የለም። ይህንን ክርስቶስን በተመለከተ ካየ ነው ጾም ይጾምለታል። ይህን ታኅሳስ ወር ይጾማል፣ ግን ሌላ ነው የሚከብርበት። አብይ ጾም ይጾማል፣ የሚሆነው ነገር ግን ሌላ ነው የሚሆነው። አንድም ቀን ይሄ ጌታ እንደዚህ ነው ተብሎ በህዝቡን ህይወት የሚቀይር ነገር ወይም ህዝቡ 2 ወሩን ሙሉ ጾም ጸሎቱን ጨርሶ ይዞ የሚወጣው ነገር የለውም። ያቺ የትንሣኤ ቀን ስትደርስ ቀኗ ዕለቷ የሚፈታበት ቀን ሲደርስ ልክ ጠዋት ቁርስ ከተበላ ምን ከተባለ በኋላ ማታ ላይ ጠቅላላ ያለው በመጠጥና በተለያየ ነገር ተይዞ ነው የምናገኘው። ጭፈራ ቤቶችም ተዘጋጅተው ይጠብቃሉ የዛን ጊዜ። ኮንሰርቶች ይዘጋጃሉ የዛን ጊዜ። በእርግጥ እቺ ቤተክርስቲያን እንደ ቤተክርስቲያን ያን በዓል አክብራ ህዝቧ የት እንደሚውል የት እንደሚያመሽ ታጣዋለች? ክርስቶስን የተቀበለች ብትሆን ኑሮ ወይም ይሄንን ተልእኮ የምትወጣ ቢሆን ኑሮ እያንዳንዱን ኮንሰርቶቹን መሸታ ቤቱን ዝግ ማስደረግ ትችል ነበር። እንዲያውም ቤተክርስቲያኒቱ የሚገርም ነገር ይቅርታና ይሄን ፕሮግራም አዘጋጆቹም የሆቴሉ ባለቤቶችም ሙዚቃውን ያዘጋጁትም የሙዚቃ ድግስ ብለው ያዘጋጁትም ተጋባዡ ህዝብም የራሱ ህዝብ ነው እንዳለ እና ይህን የሙዚቃ ድግሱን የአንድ ሆቴል ባለቤት በዚህ ሆቴል እንደዚህ ባንድ ተዘጋጅቶላችኋል፣ እንደዚህ ሆኖላችኋል፣ እንደዚህ ምናምን ብሎ ማስታወቂያ ይለጥፋል። የሚገርምህ የነፍስ አባት ያለው ሰው ስለሆነ ያ ሰው የነፍስ አባቱ ይሄድና ሙዳየ ምጽዋት እዚህ ሆቴሉ በር ላይ ያስቀምጣል። የሚጠጣው፣ የሚያጨሰው፣ የሚቅመው ከዚያ ካለው ነገር ላይ እዚያች ጠብ እንዲያደርግ ለቤተ ክርስቲያን ለታቦት ማሰሪያ ለቤተ ክርስቲያን ማሰሪያ ሳንቲም እንዲያደርግ ታበረታታለች። ስለዚህ ከዚያ ላይ በዚያ ቀን ምሽት ምናልባት የሆቴሉ ባለቤትም የነፍስ አባቱ ጠዋት ሂዶ እንዴት ነው ልጄ ገብረ ማርያም እንደው ችን ሙዳየ ምጽዋት እንደው አይታሃታል እንዴት አደረክ እንደው እባክህን እንደው ልንወስዳትን ወደ ቆጠራ ልትሄድ ነው ምናምን ብሎ ቢለው ካለው አካውንት ላይ ይዘረግፍለታል። ለራሱ ለቄሱም የኪስ ጠቀም ያለ ገንዘብ ይሰጠዋል። ቄሱ ድርሳን ደግሞ ጸበል ረጭቶ ያን ቤት የተቀደሰ የተባረከ ይሁን ክፍሎቱን ምኝታ ክፍሎቱን ሁሉ በደንብ አድርጎ ረጫጭቶ ይሄዳል። ስለዚህ መልካም ካስፈለገም ቄሱ ከቻለ የገበያም ድግምት ይደግማል። በቃ የገበያ ድግምቱን ሊደግምለት የማይችል ከሆነም ሌላ ደጋሚ ሊያመጣለት ይችላል። ስራው እንዲህ ነው፣ ጥልፍልፍ ነው፣ እንደዚህ ነው እና እውነት ለመናገር ቤተክርስቲያኒቱ ሁሉን ክርስቲያን ካደረገች እከስራለሁኝ ነው የምትለው። እውነተኛ ክርስቲያን ይሁን ከተባለ ሁሉ እከስራለሁ ብላ ትፈራለች። ግን እኔ እዚህ ጋር ደግሞ ጥያቄ አለኝ። ለክርስትናነቱ እራሳቸው ክርስቲያን ናቸው ወይ? ክርስቲያን አደርጋለሁ ብላ ካለች እንኳን እነሱ ክርስትናን መቅመስ መቻል አለባቸው። እሱ ነው አሁን ትልቁ በሽታም እሱ ነው። አሁን አመጣጣቸው የአባቶች የሚባሉት አመጣጣቸው አሿሿማቸው በተለይ በእኛ ዕድሜ ማለት ይቻላል ከምናውቀው ከደርግ ዘመን ወዲህ ጀምሮ ያለው አመጣጥ ቤተክርስቲያኒቱ በፖለቲካ ተወግታለች። ከደርግ ጋር አብራ ዘምራለች። ማርክሲዝም ሌኒኒዝም በስመ ማርክስ ወሌኒን ወኤንግልስ ስብሰባችን የተባረከ ይሁን ብላ ቤተ ክህነት አዳራሽን ስብሰባ ባርካለች። በአብ በወልድ በመንፈስ ቅዱስ ስም ሰርዛ ይህን ያህል የወረደች ቤተክርስቲያን ናት።
ምንም ድብብቆሽ የለም። በስመ ማርክስ ወሊን ሥላሴን የሚተኩ 3 ሰዎችን አግኝተናል። አሁን ስብሰባችን በስመ ማርክስ ወሌኒን ወኤንግልስ የተባረከ ይሁን ብለው ሊቀ ብርሃናት ሰሎሞን ገብረስላሴ የተባሉ ሰውዬ እንደውም በቀደም ቲክቶክ ላይ ዩቲዩብ ላይ ለቅቄዋለሁ። ቃና ተዋህዶ ሊቀ ብርሃናት ሰሎሞን ገብረስላሴ ደብረ ሊባኖስ ሄደው ተዋርደው እንደተመለሱ እሱን አሁን አልተረከው ጊዜ የለም፣ ሌላ ቀን እንዲሁን ጫወተዋለን። እና እኒህ ሊቀ ብርሃናት ሰሎሞን ገብረስላሴ በጣም ቀልደኛ፣ በጣም አሿፊ ናቸው። አክራሪነትም የላቸውም። ከዚህ ኢየሱስ ጌታ ነው ከሚለውም ይጨፍራሉ። እመቤቴ አዳኝ ናት ቤዛ ናት ከሚለውም ጋር አብረው ይጨፍራሉ። ብቻ ይመቻቸው፣ ለኑሯቸው ይመቻቸው። እና እኒህ ሰውዬ የደርግ ካድሬ ነበሩ። ደርግ ሲገባ በማርክስ ኤንግልስና ሌኒን በስመ ማርክስ ወሌኒን ወኤንግልስ ስብሰባችን የተባረከ ይሁን ብለው ቄስ ኃይሉ ይባላሉ። የኡራኤል ቤተክርስቲያን ቀዳሽ የነበሩ አርጅተው አሁን በህይወት የሉም። ከኛ ከከሳቴ ጋር አገልጋይ የነበሩ ታውቃቸዋለህ። እሳቸው ተሰብሰበው ላይ ነበሩ። በጌታዬ በኢየሱስ ክርስቶስ ስም ይሄን ስብሰባ አቃውማለሁ ብለው ስብሰባውን ረግጠው የወጡ እሳቸው ብቻ ናቸው። ቄስ ኃይሉ ጀግና ናቸው። እሳቸው ብቻ ናቸው ስብሰባውን ረግጠው የወጡና ተዘቅዝቀህ በጎማ ትገረፋለህ ነው ያሏቸው። እኚህ ማናቸው? ሰሎሞን የሚባሉት። ሂድ ተዘቅዝቀህ ትገረፋታለህ ነው ያሏቸው። እና ቤተክርስቲያኒቱ በካድሬ ጊዜ ካድሬ ነበረች፣ በማርክስ ጊዜ ማርክስ ነበረች፣ በሌኒን ጊዜ በኤንግልስ ጊዜ ሌኒን ነበረች። ኢትዮጵያ ወይም ሞት እያለች ገራጇን ስታወጣ የነበረች ካድሬዎቿ፣ ቀሳውስቷ ካድሬ የነበሩበት ጊዜ ነበረ። እና በዚያን ጊዜ ለደርግ አጨብጫቢ፣ ለደርግ ዘማሪ፣ ለደርግ ሁሉን ውሃኝ ነበረች ቤተክርስቲያን። ደርግ የጠላት ትጥፋ ያላት ቤተክርስቲያን ግን ከደርግ ጋር የተጣበቀች ከደርግ ጋር የተጋባች ቤተክርስቲያን ነበረች። በጣም የሚያሳፍር እና እንዲህ አይነት ነገር ይሰራባት የነበረች ጋለሞታ ቤተክርስቲያን ናት የሚለው ወድጄ አይደለም። ከዚያም አሁን ኢህአዴግ ላይም ሲመጣ ኢህአዴግም ለፖለቲካው ሲል የሄደበት ርቀት አለ ወደ ቤተክርስቲያን ውስጥ። እና አቡነ መርቆሬዎስ ወርደው እና አቡነ ጳውሎስ እንዲመጡ ለምን አስፈለገ? ይህ ሁሉ ትልቅ አነጋጋሪ ጉዳይ ነው። ቤተክርስቲያኒቱን ሲኖዶሱን ከሁለት የከፈለ የ27 ዓመት ቆይታ ነው። እንደው በዚህ መካከል ላይ መርጌታ ይመለሱበታል። ቤተክርስቲያን ተልእኮዋ ምንድን ነው ብላችሁ ለምትሉን ሰዎች ተልእኮዋን እዚህ ጋር ላንብላችሁ ልንገራችሁ። በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ላይ ያለውን ነው የምነግራችሁ። ተልእኮዋ ይሄ ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ይሄ ይመስለኛል። እውነት ነው። በማቴዎስ 28 ላይ ያለውን ደግሞ እሱ ነው ራሱ የሚደግመው። እሱኑ የሚደግመውን ስሙን። ድንገት አንዳንዶች ጽንፈኛ ሆናችሁ ለምትቀመጡ ይሄ እንደዚህ ነው ብላችሁ እንደ ተራ አይነት ነገር አድርጋችሁ ለምታዩ ሰዎች የእሷ ተልእኮዋ ይሄ ነው። በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ ያለውን አነባለሁኝ። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ሌላ እዚሁ ማርቆስ የሐዋርያት ሥራ ምዕራፍ 1 ላይ ደግሞ ልክ እንደዚሁ ጌታችን ሊያርግ አካባቢ መጨረሻዋ ደቂቃ አካባቢ ባለበት ሰዓት ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ። እንግዲህ የቤተ ክርስቲያን ተልእኮ ይሄ ነው። እዚህ ጋር እኛ ስንናገር እንደ ስድብ አድርጋችሁም እንዳትወስዱ፣ እየነቀፍንም ያለንበትን ምክንያት እንድትረዱንም እንጠይቃችኋለን። ተልእኮዋ ይሄ ነው። ከዚህ ውጭ ቤተ ክርስቲያን ሌላ ተልእኮ የላትም።
ኢየሱስን መግለጥ ነው። ኢየሱስን ማሳየት ነው። ኢየሱስን ማግነን ነው። ይሄን ተልእኮ ያልተወጣች ቤተክርስቲያን በነ ማርክስና ኤንግልስ የምታስባርክ ቤተክርስቲያን እሷ ሌላ ጉዳይ ነው ማለት ነው። አሁንም ጥያቄ ውስጥ ያለች ቤተክርስቲያን ነች እና ተልእኮዋ ይሄ ነው ልንላችሁ ፈልጌ ነው። መርጌታ አሁን ቤተክርስቲያኗ ታዲያ ምስክርነትን ትሰጣለች? እንደው ምስክርነት የሚለው ሐሳብ ይገባታል? እንግዲህ አሁን መስመር ስታለች፣ ብዙ ርቀትም ሄዳለች፣ ተደበላልቆባታል። የክርስትና ሕይወት ስለወረደባት በክብር የማየት አቅሙ ትንሽ አቅቷታል። ዋጋ እንደሚያስከፍል ያህል በትክክል ከልቡ አልያዘችው። አሁን እንደ ንግድ ማዕከል ነው ሆኖ ያለው። አሁን የቤተ ክርስቲያኒቱ የሕይወት ጉዞዋ የንግድ ማዕከል ነው ሆኖ ያለው። ወጣቶች በማለዳ ከቅዳሴ መልስ ወደ ሰንበት ትምህርት ቤት አዳራሽ ይገባሉ። የረባ ትምህርት ግን የላቸውም። የመናፍቃን ምላሽ የሚሉት ከገድላት ከድርሳናት የተውጣጣ የአማላጅነት ትምህርት ነው። መጽሐፍ ቅዱስ እንማር ከተባሉ 80 አሐዱ መጽሐፍ ቅዱስ ይመጣል። 80 አሐዱ ተጨማሪዎቹ ውስጥ ነው እንጂ ከዚህኛው መጽሐፍ ቅዱስ አይሰበክም። ከሆነም ለቅዱሳን እንዲያመች ተደርጎ ሐሳቡ ተጣሞ ነው እንጂ የሚሰበከው ቀጥተኛ የሆነ ተልእኮ አይሰበክም። ስለዚህ ልጆቹ ከልጅነታቸው ጀምሮ ተጣመው የሚያድጉ አትክልቶች ናቸው እና ክርስትና ማለት ድንግል ማርያም ናት ለነሱ። አሁን በቃ አሁን በየበዓላቱ የምትሰማው ልክ ፕሮቴስታንቱን ለማብሸቅና ለማናደድ ኦርቶዶክስ እንዲህ ናት ለዘላለም ጸንታ ትኑር፣ በየቲክቶኩ ስታይ ኦርቶዶክስ ለዘላለም ጸንታ ትኑር የሚል ጥቅስ ታያለህ። ማን እኔ እንዴት አድርገው እንደቀረቀሩት አላውቅም፣ ይገርመኛል። የትኛዋን የነቷ ነው አሁን ለዘላለም ጸንታ እንድትኖር የሚያደርጋት? አስተካክሎ ሞሽሮ አሳምሮ በክርስቶስ ደም ያለ ነውርና ያለ ነቀፋ አድርጎ ካልሆነ በስተቀር አሁን ባለችበት ውድቀቷ እንዴት ነው ለዘላለም ጸንታ የምትኖረው? ይህንን ማመችኛ እንፈቅድላታለን። እና ቤተክርስቲያኒቱ አሁን እውነት ልንገርህ የክርስትና መልኳ ተበላሽቶባት ልክ እንደ እሰያ አብያተ ክርስቲያናት ጥንቆላ ገብቶባታል፣ ሟርት ገብቶባታል፣ የኤልዛቤል የሟርት ትምህርት ገብቶባታል፣ የነበላም የጥንቆላ ትምህርት ገብቶባታል። ቤተክርስቲያኒቱ ውስጥ ብትገባ ጥንቆላ በሽ ነው፣ እንደ ህጋዊ ፈቃድ ያህል። አሁን የባህል መድኃኒት ምናምን የሚባሉ ጠንቋዮች ናቸው። በነገራችን ላይ የባህል መድኃኒት አዘጋጅተው እሱን ብቻ የሚሰሩ አይደሉም፣ ከጥንቆላ የጸዱ አይደሉም። አሁን እንደው ዝም ብለህ እንደው አሁን አንተ ወንድ ነህ አይደለ? ሄሎ ጤና ይስጥልኝ ብለህ ስልክ ደውለህ እንደው የስንፈተ ወሲብ እንደው በእጽዋት ብቻ ነው የሚሰራው ወይስ ድግምት የሚጨመርበታል? አይ በእጽዋቱ ብቻማ አይሆንም፣ ድግምትማ ያስፈልገዋል፣ የግድ ነው የሚል እና አጋንንታዊ ድግምትን ቀላቅሎ ነው አድርገዋለሁ የሚል እንጂ እጽዋቶቹ ብቻቸውን ይህን ስራ አይሰሩም። አንደኛ ነገር በባለሙያ ተቀምመው ተለክተው በጤና ጥበቃ ድርጅት እውቅና የተሰጣቸው አይደሉም፣ ጎጂዎችም ናቸው። ስለዚህ ቤተክርስቲያኒቱ እነዚህ ሰዎች ሰብስባ ይዛ እንዴት ነው የክርስቶስን ጥሪና ተልእኮ የምትወጣው? በምን አቅሟ ነው? እና ይሄ ለቤተ ክርስቲያኒቱ ይከብዳታል። ለዚህ ነው እኮ ተሐድሶ እግዚአብሔር ረድቶት ተስፈንጥሮ ወጥቶ ይሄ እርግማን ነው፣ ይሄ ሞት ነው፣ ከዚህ ውጪ በቃ ትቢያሽን አራግፊ፣ ልብስሽን ልበሽ፣ ተነሽ፣ ዘምሪ፣ እልል በይ። ልክ እነ ኢሳይያስ እስራኤልን ኢየሩሳሌምን ይጠሯት እንደነበረው አይነት ነገር እኛም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እባክሽን የምንላት ከዚህ የተነሳ ነው። እና ሰንበት ተማሪዎቹ ጥሩ እንቅስቃሴ ነበረ፣ ጥሩ ሞራል ነበረ። ግን ሰባኪ ወንጌል የላቸውም፣ አባት የላቸውም፣ እጃቸውን ይዞ የሚመራ የሚያሳድጋቸው የላቸውም። አባቶች እንደሆኑ እንደምታያቸው የጠብና የፍጅት ስብሰባ ነው አጀንዳ እየቀረጹ ያሉት፣ የድብድብ ነው። እንደምታየው አሁን መንበረ ሰላማ መንበረ እንትን እየተባባሉ ባለፈው ሁለት ተጣልቶ የነበረ ሲኖዶስን በመንግስት ጥሪ አንድ ሆኑ። አሁን አንዲት ቤተክርስቲያን ልናይ ነው እግዚአብሔር ይመስገን እያልን ቀና ስንል እንደገና ፖለቲካ ኢህአዴግ ከወደቀማ እኛም አብረን ብለው ደግሞ ሌሎች ጳጳሳት ደግሞ የዚያ ደጋፊ አኩርፈው ደግሞ ሌላ ጣጣ ውስጥ ደግሞ ገቡብን። ደግሞ እንደገና ደግሞ መንበረ አገው መምጣት አለበት ብለው እንዲህ ይሄ ነገር ፖለቲካ ነው ክርስትና ወይስ ምንድን ነው እየተሄደ ያለበት ርቀት? እውነት አሁን መንበረ አገው ተብሎ ወንጌል ሊሰበክ ነው ወይስ አገውነት ሊሰበክ? መንበረ አማራ ተብሎ አማራነት ነው የሚሰበከው ወይስ ክርስቶስ ነው የሚሰበከው? ክርስቶስ እኮ ከዚህ ዋጅቶናል። ከነገድ
ከቋንቋ ከዘር ከጎሳ እኮ ገላገለን እኮ። ከዚህ ከወጣን በኋላ እንደገና እኔ እንትና ተብለን መንበር እንትና ተብለን የምንሿሿመውና የምንፋጀው ምን አይነት ክርስትና? አጋንንታዊ ክርስትና ከሆነ ይሆናል። ስለዚህ አሁን ቤተክርስቲያኗ አትመሰክርም እያሉኝ ነው ያሉት። እየጠፋች ነው ያለች። እንዲሁም የክፋቱን አካሄድ እየበለጠ እያጎለበተችው ነው ያለች። አሁን በተያዘችባቸው የቤት ስራዎቿ ቤተክርስቲያን ቅድም ያነበብናቸውን የመጽሐፍ ክፍሎች በአጠቃላይ ረስታቸው ተኝታለች። አታስታውሳቸውም። እየተቃወመችው ነው መጽሐፍ ቅዱስን በአጠቃላይ ለህይወቷ እንደ ጠንቅ ስለሆነባት ብዙ ነገር የሚያስጥላት ከጥቅሟ ሁሉ የሚያረቃት ስለሆነ ምዕመናኖቿን ሁሉ የሚነጥቃትም ስለሆነ ሰው ሁሉ ከአንድ ጳጳስ ተነስቶ ወደ ክርስቶስ ከዞረ እኮ ጳጳሱ ቀሚሱን ብቻ ነው ለብሶ የሚቀረው። ደግሞም ይሄ እየታየም ያለ ነገር አለ። አሁን ሆኗል። አሁን ግን ሳይወዱ በግድ እውነቴን ነው ትንሽ አይናቸው የተገለጠላቸው ጳጳሳት እንደተገለጠላቸው ቢጨክኑ ጥሩ። እሱ ላይ እንመጣለን እናነሳቸዋለን። እና አሁን ባለችበት ሁኔታ ላይ ምስክርነትም የለም ከነጭራሿ የራሷ የመኖሯ ህልውና አደጋ ውስጥ የወደቀበት አይነት ነገር ላይ እየሰማው አይደለ ወይ? ነይ እምዬ ማርያም የተባለው ናና ኢየሱስ ሲባል ይህን በማለታችን ባለጊዜዎቹ ብላ በፖለቲካ እኮ ነው ያሳበበችው ነገሩ። እውነት ለመናገር እግዚአብሔር በሚያውቀው እኔ ግን እስካሁን ድረስ ይሄ ፕሮግራም እየተቀረጸ እስካለበት ጊዜ ድረስ እኔ ፖለቲካ እጁ አለበት ብዬ አላምንም። አይ የለበትም። ለምን መሰሎታ? አሁን አንዳንድ ጊዜ መልከጥፉን በምን ይደግፈው አይነት ነገር አሉ። አንዳንድ ሰዎች እዛ ውስጥ የሚቀመጡ ተቆርቋሪ ነን እንደዚህ ነን ባዮች ማለት ነው። ጥቅመኞች የሚሆኑ ሰዎች ማለት ነው። ምንድነው ከፖለቲካ ጋር ያያይዙትና በሆነው ነገር ላይ ጥላቻ እንዲመጣ ለማድረግ የሚሰሩት ስራ ነው። አሁን ባለጊዜዎቹ ማለት ምን ለማለት ነው? ጊዜ ሁልጊዜም ጊዜ አይደለ እንዴ? ለወንጌል እኮ ጊዜ የለውም። ወንጌል የፖለቲካ ጊዜ የለውም። አሁን እንትና መጣልኝ እንትና መጣብኝ የሚባልበት ጊዜ አይደለም የወንጌል ጊዜ። ወንጌል ሙተ ነው የምታገለግለው እንጂ በህይወት ቡና አይደለም ሲጀመር። እሷም እኮ መስራት ከቻለች እኮ ጊዜዋ ነው። መቼም ጊዜዋ ነው። እንዲሁም ለኦርቶዶክስ ቤተክርስቲያን እውነት ልንገርህ እንደሷ ያለ የኢትዮጵያ ምድር እንደሷ ያለ ምቹ ለማንም የለውም። ግን ያለ መስራት ችግር ነው፣ ስንፍና ነው። ሁለተኛ እኔ ሌላው ምንድነው ጊዜ ኖሯት መስራት እየቻለ እንሂድ ብለን ካልን ማለት ነው እኮ ምን የሚታወቅ ግልጽና ግልጽ ነው እኮ እስከ ተለያዩ ቦታዎች ላይ የተቀመጡት የሷ ሰዎች አይደሉም እንዴ? በእንቅስቃሴ ላይ እኮ በብዙ ቦታዎች ላይ እንዳንንቀሳቀስ መስመር እየዘጉብን ያሉት የሷ ሰዎች ናቸው እኮ ባለጊዜ ብለው ለማለት ማለት ነው የደፈሩበት ነገር እንዴ። በተለያየ ቦታ ስንሄድ ነገሮቻችንን የሚያጓትቱት እነሱ አይደሉም እንዴ? በተቀመጡበት ባለጊዜ የምትለው ለምሳሌ እሷ ስትሳደብ ችግር የለባትም። በቃ አይ እኔማ መብቴ ነው አይነት ነገር ነው የምትለው። ሌሎቹ ወጣ ያለ ነገር ሲናገሩ ለምሳሌ አሁን ሰሞኑን ሸዋፈራው እዚያ ሰፈር ብሎ ተናገረ። እንግዲህ እዚያ ሰፈር ማለት ፍርድ ቤት ቢቀርብ እንኳን እኔ እዚያ ሰፈር ያልኩት ማን እንደሆነ እኔን ነው ያለኝ ብሎ የሚል ተቋም ካለ ይምጣና ይክሰሰኝ ብሎ ቢል ማንም አይመጣም። እውነት ለመናገር ፍርድ ቤት እዚያ ሰፈር ያለው እኔን ነው ብላ ኦርቶዶክስ መክሰስ መብት የላትም። ካቶሊክን ቢሆንስ መካነ ኢየሱስን ቢሆንስ ከሱ ቤተ እምነት ውጭ የሆኑትን ሌሎችን ቤተ እምነቶች ቢሆንስ እና እዚያ ሰፈር ያለው እኔን ነው አለችና ይሄ የቤቶች ጉዳይ ነው የወንዶች ጉዳይ የሚለውን ፊልም እንዳታዩበት እየተባባሉ እያጫጫሁት ሲቀባበሉ ትላንትና እኔም አይቻለሁኝ። ወራዳ እያሉ ሁሉ ይሰደቡታሉ። አይቼዋለሁ። በሌላ ቆራርጠው ባስተላለፉት ላይ ይሄ ወራዳ ይኸውላችሁ አሁን ይቅርታ የጠየቀው ፊልሙ እንዲታይለት ስለፈለገ ይሸውደን ፈልጎ ነው እንዳትቀበሉት እያሉ ሁሉ የስድብ ቃል እየተናገሩ እነ ዮርዳኖስ ይሄ ዲያቆን ዮርዳኖስ የሚባል ጽጌ የሚባል ጋኔን አይደል ያለኝ እንዴ አሁን ሰሞኑ እና እኔ ጋኔን ስባል ቤተክርስቲያኒቱ ሳያው ጋኔን ነው የምትል ከሆነ ሆነ ለምን ከነሱ ውስጥ ያሉትን አንዱን አባትም የምትለው አቶ ብዬ ብለው ጽጌ ተሳደበ ለፍርድ ይቀርብልን ማለት ይቻላል እንዴ? ይኸውልህ ስለዚህ ቤተክርስቲያኒቱ አላውቅበት ብላ ነው ሁሉንም ጊዜ እንጂ ጊዜው ሁሉ የሷ ነበር።
ነበረ ግን እግዚአብሔር በሚያውቀው ማንም ይምጣ። በኢህአዴግ ጊዜም ጊዜው የእሷ ነው። በደርግ ጊዜም አሸንፈው ወንጌል የምትሰብክ እሷ ነበረች ከወንጌላውያን ይልቅ። አሁንም ቢሆን አሁን ባለንበት ጊዜም ቢሆን ቤተክርስቲያኒቱ ከማናቸውም ይልቅ ወንጌልን ለመስበክ የምትሮጥበት ምቹ ጊዜ የእርሷ ጊዜ ነው። የተመቻቸ ጊዜ ነው ያላት። ምንም ብቻ ዝም ብላ እናንተም ዝም ብሉ እኔም ዝም ብያለሁ። እንዴት ይቻላል? ይሄ ደግሞ ድክመቷን ያሳያታል፣ ውድቀቷን ያሳያታል፣ ያለችበትን ነገር ያሳያታል። ይሄ ነው አሁን እኮ ወደፊት ላይ እኮ ይሄ የማይሆን ከሆነ ማለት ነው የታድሶም እንቅስቃሴ እያየለ ይመጣል፣ እየጨመረ ይመጣል። ነገ ጠዋት እኮ የባለ መብትነት ስሜት ውስጥም ይገባል እኮ ባለ መብትነት ወደሚለውም ነገር እኮ ይመጣል፣ አይቀርም። ይሄ ታድሶማ አሁን ከሳቴ ብርሃን ጥቂት ጊዜ ነው። ሁሉን ነገር እግዚአብሔር ረድቶ ጨርሷል። እንግዲህ ቤተክርስቲያኑን ካቴድራሉን መስራት ነው የሚጠበቅበት። ሁሉን ነገር ጨርሷል። አሁን ከዚህ ቦታ የቦታ ጥያቄ የለበትም። እንግዲህ አዳሚ እርሙን ያውጣ ከትኩረት እና ቦታውን ተረክቧል። ከዚህ በኋላ ካቴድራሉን ሰርቶ ቤተክርስቲያኒቱን የመሞገት ጥያቄ፣ የመብት ጥያቄ ግድ ነው። ምክንያቱም ህዝቡ ራሱ እዚያው ያለው ህዝብ ይጠይቃል። ከዚህ በኋላ ወንጌል ነው ምንሰማ፣ ተረት አንፈልግም የሚል ትውልድ እዚያው ነው። ስለዚህ እዚያው ነው የሚነሳው። ዞሮ አሁንም ቤተክርስቲያኗ ካለችበት አደጋ ውስጥ ለመዳን ከፈለገች አሁኑኑ በተሰጣት ጊዜ ላይ መጠቀም ያለባትን ነገር መጠቀም አለባት ብዬ አስባለሁ። ግድ ነው። ካለበለዛ ግን ተሐድሶ ነገ ጠዋት የባለቤትነት የመብትነት ጥያቄ አንስቶ አንግቦ ይመጣል፣ ይገለጣል። አሁን እሷ ደሞዝ የምትከፍላቸው አገልጋዮች ደሞዝ እንቀማለን እንራባለን ብለው ፈርተው ነው እስካሁን ድረስ እንጂ እዚያ መድረክ ላይ ኢየሱስ ጌታ ነው ማለት አላቃታቸውም። ከሳቴ ብርሃን ደግሞ ወደፊት አቅሙን አጎልብቶ ለሚፈናቀሉ አገልጋዮች፣ ሰባኪዎች በአቅሙ መሸፈን የሚችለውን ያህል ለመሸፈን መግለጫ ያወጣል። እስካሁን ታፈናችሁ ያላችሁ፣ በነገሮች ፈርታችሁ ተሸማቃችሁ ያላችሁ ኢየሱስን ስበኩ። ከተገፋችሁ ከሳቴ ብርሃን ለመቀበል ዝግጁ ነው። በቃ ይህንን አዋጅ ሲያወጣ ቤተክርስቲያኒቱ ደግሞ ምን መልስ እንደምትሰጥና ምን አይነት ድርድር ውስጥ እንደምትገባ እናያለን። ሲመጡ ደግሞ እነዚያ መርጌቶች ያሬዳውያን ናቸው። ከነከበሯቸው ነው የሚመጡ፣ ከነጸናጸላቸው ነው የሚመጡ። ጸናጽሉ የኔ ነው የሚል ማንም መብት ያለው ሊኖር አይችልም። ምክንያቱም ሁላችንም የያሬድ ልጆች ከሆን የያሬድን መሳሪያ ይዘን መዘመር መብታችን ነው። አዎ በቃ ይሄ ነው። ቤተክርስቲያኒቱ ይህንን ከወዲሁ ብታስብበት ጥሩ ነው። ለምስክርነትም ቤተክርስቲያን እንድትነሳሺ እንመክራለን። ቀጣይ መጥቶ ሌላ ነገር ከፊትሽ ከመደቀኑ በፊት አሁኑኑ ብትነቂ ጥሩ ነው ብለን እናስባለን። በቀጣይ ጊዜያቶቻችን ላይ ጓዳችን በሚል ስያሜ ርዕስ የትምህርታችንን ሁኔታ ይዘን ደግሞ የምንቀርብበትም ጊዜ እንደሚኖር ከወዲሁ እንነግራችኋለን። ስለ ኢየሱስ መምህራን ምዕመኑ ምን ይላል? ቤተ ክርስቲያንስ መስክሩ ብላ ታዛለች ወይ? ይሄን እስካሁን ድረስ በእርግጥ አውርተነዋል፣ አይተነዋል። እንዳልኩህ መምህራኑ በሌላ ጉዳይ ተጠምደው ነው እየኖሩ ያሉት። አንዳንድ ሰባኪዎች ከኮሌጅ ጀምረው ንቅናቄ እየፈጠሩ ያሉ አሉ። ይደውሉልናል። አሁንም ቢሆን እየሰማናቸው ነው። ቀሳውስት የሚባሉም ቀላል አይደሉም። አሁን በወንጌል ያሉ ዲያቆናቱ በእውነት እግዚአብሔር ይባርካቸው፣ በጣም ነቅተዋል፣ በጣም ተለውጠዋል። በጥሩ ሁኔታ ላይ ነው ያሉት። እንቅስቃሴያቸው በጣም ፈጣን ነው። ብዙ ሰዎችን እያገኙ ብዙ ሰዎችን እየለወጡ ነው። መምህራኑ የድጓ የቅኔ እነዚህ አቋቋም መምህራን የሚባሉት ከመጽሐፍ ቅዱስ ጋር ብዙ ቅርርብ የላቸውም ከኛ ጋር ተገናኝተው ከሰለጠኑት በስተቀር። ምክንያቱም እነሱ ዜማው ላይ ነው እይታቸው። መቅሰፍት የሚያመጣ የሚመስላቸው ዜማው ሲበላሽ ነው። ዜማው አልቃና ሲል ነው። ያንን አበላሽቶ መጮህ በቃ የያሬድ አምላክ ይፍረድብህ ነው የሚሉ። አሁን አንድ ማይረባ ቄስ ዜማውን ሲያበላሸው የያሬድ አምላክ ይፍረድብህ ነው የሚሉት እና በቃ ትኩረታቸው ሰማያዊ ዜማ፣ መላእክታዊ ዜማ፣ ቅዱስ ዜማ፣ ወደ መንግስተ ሰማያት የሚያስገባ ዜማ፣ የሚያጸድቅ ዜማ ተደርጎ ነው በእነዚህ ሰዎች ዘንድ የሚታየው። ግን ወንጌል አልባ ክርስትና ያው
ዜሮ እንደሆነ ሁሉ አሁንም ቤተክርስቲያናችንን እኛ የምንረዳትና የምናውቃት እነዚህ ሰዎች ከመጽሐፍ ቅዱስ ይልቅ ወደ ጥንቆላው አሉ 20 ዓመትም 15 ዓመትም 30 ዓመትም በቆዩበት የቆሎ ትምህርት ቤት ጊዜ ብዙ አይነት ልምምድ ተለማምደው ነው የሚመጡ። ያንን ጣሉ ብትላቸው ልታስጠቃኝ ነው እንዴ? ጠላቴ እኮ እኔን እኮ ሊያጠቃኝ ተዘጋጅቶ ተቀምጧል። በዛ ድግምታዊ በሆነው ስራ ለመከላከል ከአንድ ቤተክርስቲያን ውስጥ የሚፎካከሩ የሚቀናኑ መርጌቶች አሉ። ለምሳሌ አንድ ያቋቋም መምህር ባለበት ደብር ላይ ሌላ ያቋቋም መምህር ሲመጣ ይሄኛው የተበለጡ ይመስለዋል። ስለዚህ ለዚህኛው የሆነ ነገር ይፈልግበታል፣ የሆነ ነገር ሊያደርግ በቃ ያኛው ደግሞ ይሄ ሰውዬ አይለቀኝም፣ አያርፍልኝም፣ መጥቼበታለሁ፣ እሱ እንግዲህ ሊያጠቀኝ ይሞክራልና የሆነ ነገር ልቅደመው ብሎ ደግሞ እሱ ራሱ የሆነ ነገር ሲቆፍር ታገኘዋለህ። ስለዚህ በዚህ ጉዳይ ላይ ተጠምደው ያሉ ሰዎች ናቸው። እንግዲህ እነዚህ ናቸው ሰው ሞቶ ፍታት የሚፈቱት፣ ነፍስ ይማር የሚሉት እነዚህ ናቸው። እና እነዚህ ሰዎች አሁን ካነሳው ጥያቄ አንጻር በእውነት ከቤተ ክርስቲያኖች ጋር የሚተዋወቁ አይደለም። ስለ ኢየሱስ ተርኩ ከምትላቸው ይልቅ ስለ ሰይጣን ተርኩ ብትላቸው በደንብ ይነግሩሃል። በደንብ ያውቁታል። ሰይጣን ማን ነው ብትላቸው በቃ ሲታያቸው ሲያቃዣቸው በነበረበት እይታ ሁሉ በደንብ አድርገው ያውቁታል፣ ይተርኩልሃል። እና ከሰይጣን እንዴት መጠንቀቅ እንደሚገባ፣ ሰይጣንን እንዴት አድርጎ ቤተሰብ ማድረግ እንደሚገባ። በነገራችን ላይ አጋንንት በተዋርሶ ጊዜ በሴት ጾታ የሚዋረሱ አጋንንት አሉ፣ በወንድ ጾታ የሚዋረሱ አጋንንት አሉ። እንግዲህ አሁን አጋንንት ሴት ወንድ አይባልም፣ መንፈስ ነው። ግን የሚገርምህ ሲዋረሱ ከሰው ጋር ሴት መንፈስ ነው የምትፈልገው ወንድ መንፈስ ነው ብለው ይጠይቁታል ተዋራሹን መርጌታ። አሁን ተዋራሹ መርጌታ ሴት መንፈስ ካለ ሚስት ናት ማለት ነው ያቺ ሰይጣን። በህልሙ በቃ እንደ ሴት የምትገናኘው ናት። በቃ ወሲብ ከዚያ መንፈስ ጋር ይፈጽማል እና ይታወቀዋል። እንደ ህልም ይታወቀዋል ወሲብ ሲፈጽም ከመንፈሱ ጋር። ይሄ ሰውዬ ከመንፈሱ ጋር ከሴት መንፈስ ጋር እንደዚያ ቃል ኪዳን አድርጎ ከተጋባ በኋላ ይሄ ሰውዬ ይሄ መርጌታ ሌላ ሴት ሰላም እንኳን ቁሞ ማነጋገር እንኳን ሚስት አድርጎ ማግባት ይቀርና ሰላም ማለት እንኳን አይፈቀድለት። ቁጦች ናቸው። ያ የተዋረሰው መንፈስ በጣም ቁጡ ነው። ከብዙ ጊዜ በኋላ ልጆች ወልጄልሃለሁ ብሎ ያ ሴት መንፈስ ህፃናት በቀኝ በግራ ይዞለት ይመጣል። ለዚህ ሰውዬ በህልም ነው በውኑ እንደ ህልም ነው። በውኑ እንደዚህ በሚዳስስ ነገርማ እንደዚህ አይመጣም። በህልሙ ግን ይመጣል። ልጆቹንም ይዞ እንደ ህልም ይዞ ይመጣና እንደ ራእይ ይታየዋል። ከዛ ያ ሰው ልጅ እንደወለደ ያውቃል። መንፈሱ ልጅ እንደወለደችለት ያውቃል። እንደዚያ ሁሉ የሚደረጋል። ስለዚህ አንዳንዱ ደብተራ ምን ያደርጋል? አይ ወንድ ሰይጣን ነው መዋረስ የምፈልገው ይላል። ምን ማለት ነው? ትዳር እንዲይዝ ልጆች እንዲወልድ ለዚህ በስጋ ልጆች እንዲወልድ ስለሚፈልግ። ስለዚህ ወንድ መንፈስ እንግዲህ ሲመጣና ሲወራረሰው ምንድነው ደግሞ እዚያም ደግሞ ውል አለ። ለምሳሌ አሁን አንዳንዱ መንፈስ አረቄ አልወድም ይላል። አረቄ እንዳትጠጣ አረቄ አልወድም ይላል። ምናልባትም አልኮልም አልወድም ሊል ይችላል። ጨርሶ ጉረኛ ነው። ሰውየውን እኮ አውቆ ባሪያ ሊያደርገው ዝም ብሎ በሆነ ነገር ባሪያ ሊያደርገው ስለፈለገ እኮ ነው እንጂ አስሮ ያስቀምጠዋል። በዛ ዝም ብሎ በቃ ይሄን አልወድም ብሎ ይለው። አይ እኔ ከአልኮልማ አልለይም አልኮልማ እጠጣለሁ ሲለው እንግዲያስ አልኮል የማይከለክል መንፈስ ይመጣልሃል ብሎ ሌላ መንፈስ ይልክለታል። አልኮል የማይከለክል መንፈስ ደግሞ አለ። እንዲያውም እንድትሰክር የሚፈልግ ሁሉ ብትጠጣ በቀኝ የማይል መንፈስ ደግሞ እሱ ይመጣልሃል ደግሞ። እና እንደዚህ አይነት ተዋርሶ አለ። ተዋርሶውን ስትመለከተው ብዙ አይነት ነው። ስለዚህ ከባድ እኮ ነው። እና ታዲያች ቤተክርስቲያን አሁን ይሄን እንደዚህ አገልጋዮች ሰብስባ ይዛ በላም እኮ ነው ያለባት። በላም ነው ያለባት። እና ቤተክርስቲያኒቱ እውነት ራሷን አላጸዳችም። እንደው እኔ አሁን ተስፋ የማደርገው የምናስተምረው ምእመኑ ሆ ብሎ ይውጣ። ለጳጳሳቱን ያስደንግጣቸው። ሰንበት ተማሪው ሆ ብሎ ይውጣ። አገልጋዮቹን ያስደንግጣቸው። ምን እየሰራችሁ ነው? ህዝቡን ገሃነም ሲበለው ምን እያደረጋችሁ ነው ብሎ የሚጠይቅ ትውልድ ይነሳ ነው። እኛም ደግሞ ይህንን አሁን አባቶችን ባሉበት እናገለግላለን፣ እናሰለጥናለን። እንደገና ደግሞ ወጣቱን ደግሞ በሰንበት ትምህርት ቤት ደግሞ የምናደራጅበትን ካሪኩለም ደግሞ ቀርጸን እንሰራለን። እና ይሄ ነገር በአፋጣኝ መሰራት አለበት ብለን እናምናለን። እግዚአብሔር ይመስገን ብዙ ርቀት የምንሄድ አይመስለኝም።
እውነት ነው። ለውጡ ይመጣል በቅርብ ጊዜ። አዎ አሁን ምንድነው ጥያቄ አንሺም ትውልድ እየተፈጠረ ስለሆነ በተለያየ መንገድ ላይ አሁን የምናገኛቸው አሉ። አንዳንዶች አክራሪ ናቸው ብለን የምንላቸው በአጠቃላይ አሁን ተቀይረው የምናያቸው አሉ። በተለይ አሳዛኙ ነገር እችን የመሰለች ቤተክርስቲያን ዘመን ታሪካትን አስቆጥሬያለሁ እንዲያርጋለሁ እንዲህ ብላ የምትል ቤተክርስቲያን ይሄን ሁሉ አቅፋ መቀመጧ በራሱ በጣም አሳፋሪ ነው። ሁለተኛ ነገር ደግሞ ምንድነው ይሄንን ሚስጥር አሁን በዋኖቹ አካባቢ ላይ ነው የተቀመጠው። ህዝቡ ጋር የወረደ ነገር የለም። ህዝቡ ጋር የወረደ ነገር ቢኖር ኑሮ አንዱ ተቀባይ ቢሆን አንዱ ተቀባይ አይሆንም። እዛም ውስጥ ደግሞ አንዳንድ የምናውቃቸው ሰዎች አሉ እኮ እኔ አሁን የምቀርባቸው አንዳንድ ወጣቶች እዛ ውስጥ ያለው የመናፍስታዊን ስራ እጅግ አድርገው የሚጸየፉ አሉ። የማይቀበሉ ቤተክርስቲያኗ በዚህ ነገር ላይ ወድቃለች ብለው የሚሉ አሉ። እንግዲህ እንደነኚህ አይነቶቹን አንድ ቀን ደግሞ እነ ጳውሎስን ልክ ጳውሎስን እንደተገናኘው ጌታ ተገናኝቶ የሆነ ነገር ያደርጋል ብለን እየፈለጉን እኮ ነው። አሁን እኮ ወደኛ ጉባኤ እየመጡ ነው። እኛም በእርግጥ እንግዲህ እንደ ሌሎቹ ጥሪያችንን በተደጋጋሚ በየፕሮግራሙ አናስተላልፍም። ከኛ ጋር ማምለክ መጸለይ የምትፈልጉ እውነትን ማወቅ የምትፈልጉ ትክክለኛውን ኦርቶዶክስ ማወቅ የምትፈልጉ ብለን ተደጋጋሚ ጥሪ እያደረግን አይደለም። ይሄ ቢሆን ጥሩ ነው ሁልጊዜ እና ህዝቡ አሁን እየመጣ ነው። ህዝብ እየመጣ ነው። እናቶች ሳይቀር እየመጡ ነው። እናቶችን ማሸነፍ ከቻል በዚህ እድሜ እመቤቴን ልክድ የሚሉ እናቶችን ማሸነፍ ከቻል በእውነት ነው የምልህ ወጣቱን ፈጣን አይምሮ ያለውን ማሸነፍ ማንችልበት ምክንያት የለም። እና ብዙ ስራ እንሰራለን። ትልቅ ለውጥ እናያለን። እግዚአብሔርን ደግሞ ስራውን በቤተክርስቲያን የሚያደርገውን ነገር እናያለን። አባቶችም ሳይወዱ በግድ ወደዚህ ነገር መምጣታቸው አይቀርም። ለምን መሰለህ? አሁን ጊዜውም እየፈቀደላቸው አይደለም። ድሮ በነገስታት ጉያ ታቅፈው የነገስታት ጮማ ሲቆርጡ፣ የነገስታት ጠጅ ሲጠጡ፣ እሽሩሩ ሲባሉ፣ ድርጎ ምናምን ስንት ነገር ሲደረግላቸው ሲሰፈርላቸው ነበር። አሁን ግን ነገሩ እንደዛ አይደለም። አሁን የፖለቲካ መሪዎቹ መጽሐፍ ቅዱስ አዋቂዎች ናቸው። የትኛውም መስተዳድር መጽሐፍ ቅዱስ ያነበበ ነው። ዝም ብሎ አሜን ብሎ ተንበርክኮ መስቀል የሚሳለም አይደለም። ስለዚህ አሁን አባቶች መስቀል የሚሳለማቸው ሰው እየራቃቸው ሲሄድ ትናንትና ሲሰግድ የነበረው ትናንትና ስንት ነገር ሲያደርግ የነበረው ዛሬ በቃ ሲላቸው ካልደነገጡ እግዚአብሔር እንግዲህ ሊያዋርዳቸውም እየፈለገ ነው ማለት ነው። እና በጊዜ ቢሰሙ ጥሩ ነው። እነሱ በጊዜ ቢነቁ ጥሩ ነው። ክብራቸው እኮ አይጎድልባቸውም። እውነት ልንገርህ ወደኛ ቢመጡ እኔ የበለጠ ተንበርክኬ አከብራቸዋለሁ እንጂ እኮ አላዋርዳቸውም። እውነት ነው። አልገባቸውም። አንደኛ አባቶችን በማክበር ዙሪያ ላይ ያለው ሁኔታ የኦርቶዶክስ ሕዝብ አይታማም። እውነት ነው። በጣም ነው የሚያከብረው። እንደውም በገዛ እጃቸው አባቶች ምን አደረጉ? አሁን እየተዋረዱ መጡ። በጣም እንደው በትንሹ እንኳን የሕዝብ ማመላለሻ ትራንስፖርት ላይ ብንሄድ ከዚህ በፊት ገና ሲመጡ በእድሜ ትንሽ ለሆነው መነኩሴ በእድሜ ትልቅ የሆኑት ይነሱና አባ እዚህ ጋር ይቀመጡ ይላል። አሁን ግን ያ ክብር ጠፍቷል። ያም ክብር የለም። ቆም ብለው ማሰብ መቻል ነበረባቸው። እና እኔ ግን እዚህ ጋር እንደ ጥቅል ቤተክርስቲያኗ እንደገና ወደ ኋላ ይሄንን ላርም ብላ እንኳን ብትነሳ ከፍተኛ ፈተና እንደሚገጥማት አምናለሁ። ለምን እምቢባዮች አሉ፣ እሺባዮች አሉ፣ መሀል ሰፋሪዎች አሉ። እንደገና ይሄንን እንስራው ብለው ቢሉ ደግሞ እንደገና ሌላ አይነት ነገር ውስጥ የሚገቡባቸው ነገሮች አሉ። እኔ ግን አንድ መፍትሄ ነው ብዬ ለሷ የምለው ምንድነው ታድሶ እያለች የጎተጎተች ምን እያለች በወንጌል ጠላት ሆነው በተቀመጡት ከምታሳድዳቸው እነኚህ ታድሶዎቹን አቅፋ እየያዘች ቁጭ እያደረገ ከለላም እየሰጠች እሺ ቤተክርስቲያኗን ሊያፈርስ ወይ የሆነ ነገር ሊሆን በማይችልበት መንገድ ይህን ስሩ ብትል ጥሩ ነው። እኛ እንደ አቋም ቤተክርስቲያን ትፍረስ አይደለም። አሁንም የተነጋገርነው እኮ ልጆቿ ስለሆነን ነው። ተስተካከል እኮ ነው። ተስተካከል ነው እንጂ አትጉደልብን ነው። ከቁጥሩ አትጉደልብን፣ ትብዛልን፣ ትጥራልን፣ ንጹህ ትሆንልን ነው እኮ። ይሄ ነው፣ ሌላ ምንም አላለም። ስለ ኢየሱስ ግን እንደው ስለ ኢየሱስ አሁን አባ ገብርኤልን ማንሳት እንችላለን። አቡነ ገብርኤልን ብናነሳ አሁን ትንሽ እንደው በዚህ ዙሪያ ላይ ብናይና ማርያም ከሌለች ብለው እንዳሉት ተደጋጋሚ አንስተናልና
አሁንም እና አባ ገብረ ኪዳን እየጨመሩ ያሉት ነገር አለ። እነ ዘበነ እንደውም ሰሞኑን አንድ ነገር አየሁኝ፣ የቆየ ይሁን የቅርብ ጊዜ ይሁን አላቅም፣ ኦርቶዶክሳውያኑን ሲተች ነበረ። እችን 2 ቀን ላይ ከ2 ቀን በፊት አየሁኝ እና ምንድነው ጠጪ ሰካራ ምናምን እያለ ሲተች ተመለከትኩት እና ምን ትንሽ እንደው የሆነ ነገር አገኘው ወይ ብዬ አሰብኩኝ። ዘበነን አትመነው። ዘበነ እንደው እውነት እዚህ መድረክ ላይም የሚመጥን አይደለም። ለዚህ ለከሳቴ ብርሃን መድረክ የሚመጥንም አይደለም። እንደው እዚህ ላይ ስሙን ማንጠራው፣ ምክንያቱም እንደው እንዝናናበት ብለን ካልሆነ በስተቀር ዘበነን ለመሞገት የሆነ እንደዚህ ለውጥ አመጣ ለማለት በፍጹም አንችልም። ዘበነን አታውቀውም። ዘበነ ሲፈልግ ጳጳሳት ሚስት መግባት ያለባቸው አንድ ጳጳስ የአንዲት ሚስት ባል መሆን አለበት ብሎ ተናገረ። ሰውዬ ጨርቁን ጥሏል ወይስ በጤናው ነው ብዬ ሁሉ እኔ አስቤያለሁኝ። ከዚያ በፊትም 12 እንቁላል የ12ቱ ሐዋርያት ምሳሌ ነው ብሎ እንዲሁ የወረደ ንግግርም ሲናገር ነበረ። ከዚያ ወዲህም ደግሞ ስለ እመቤታችን ስለ ድንግል ማርያም አማላጅነት ድንግል ማርያም በቀኟ ታቆማችኋለች፣ መንግስተ ሰማያትን ታወርሳችኋለች፣ ትሾማችኋለች እያለ ሁሉ የመንግስተ ሰማያት በር ከፋችና ዘጊ ድንግል ማርያም ናት ብሎ ደግሞ የሚናገረው ነገር ደግሞ አለው እና ኢየሱስን የማያውቅ ሰውዬ ነውና እንደው አሜሪካን ሀገር ነው ያለና ቢታከም እንደው ቅርብ አለ። እውነቴን ነው፣ ቢታከም ትንሽ ጤናማ ይሆናል ነው የምለውና ሰውየው ትቷል። እስቲ እንግዲህ እንደው እግዚአብሔር ይባርክ፣ ስለጋበዝከኝ አመሰግናለሁ። ትንሽ ስለ አቡነ ገብርኤል ጨርሰናል። አቡነ ገብርኤልን ይኸውልህ ከገባን ብዙ ነው የሚሆነው። እንደው ሌላ ጊዜ ከዚህ ፕሮግራም በኋላ እንደገና ጨምቀን አይተን እንደው ህዝቡ ምን ሊያውቅ ይገባል፣ ጤናማ የሚላቸው አባቶች እነማን ሊሆኑ ይገባል የሚለውን መርጠንና ይዘን አስተምሯቸውን እያቀነባበርን በፊልሙ ራሱ እያሳየን ይሄ ነው ወይ ትክክለኛው፣ ይሄ ነው ወይ ትክክለኛው፣ እስቲ እውነት ፍረዱ እያል በመጽሐፍ ቅዱስ እየዳኘን የምናቀርብበትን ነገር ብናመቻች ይሻላል ብዬ አስባለሁ። እግዚአብሔር አምላካችን የተባረከ ይሁን። በእውነት መርጌታ ጽጌ ጊዜዎትን ሰጥተውኝ ይሄንን ፕሮግራም እንድንወያይ እንድንነጋገር ስላደረጉ እጅግ አመሰግናለሁኝ። ደግሞ ሰፊ ነገር ለህዝባችን ማስተላልፈናል። በቀጣይም ደግሞ የሚኖሩን ጊዜያቶች ስለሚኖሩ በዛን ጊዜ እንገናኛለን። ለዛሬው እዚህ ላይ ከምስጋና ጋር እንትን እላለሁኝ። ውድ አድማጮቻችን፣ ተከታታዮቻችን እርሱን ስሙት መርሃ ግብራችን በምስክርነት ዙሪያ ላይ ከመርጌታ ጽጌ ጋራ ያቀረብናቸውን በዚሁ እናጠናቅቃለን። በቀጣይ በሌላ ርዕስ እስክንገናኝ ድረስ ሰላም ሁኑ እንላችኋለን። እስከዛው ድረስ ግን ጥያቄዎችም የተለያዩ ነገሮች ቢኖራችሁ እንኳን ስክሪኑ ላይ በምናስቀምጠው የስልክ ቁጥር በመደወል መወያየት፣ መነጋገር፣ መማማር፣ መጨዋወት እንችላለን። እስከዛው ድረስ በሌላ ጊዜ በሌላ ፕሮግራም እስክንገናኝ ቸር ይግጠመን። ሰላም ሁኑ። ተባረኩ።